بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا على قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: باب قول الله تعالى: ولئن أذقناه رحمة منا من بعد ضراء مسته ليقولن هذا لي. الشيخيو منالو يعني مالتنا باب رأسنا والو رجال درساش هنا باب قول الله تعالى يا الله سبحانه وتعالى قلبة ملكته يمنا غير هنا رأسنا والو ولئن أذقناه رحمة من بعد ضراء مسته ليقولن هذا لي بلو مالتنا تناغر. ولئن أذقناه بناك مسويل الله تبارك وتعالى ولئن أذقناه يعني مرتنا لاما يعني مرتنا لام القسمنات مرتنا واقعات في جواب قسم محذوف بمترتنو نحاتوች ولئن مالت والله مرتنا يعني الله براسو يمالنو ولئن أذقناه ولئن أذقناه بمعنى مرتنا بناك مسو قال ይሄን የሰው ልጅ ማለት ነው የሰው ልጅ ማለት ነው ብናቀምሰው ረህመተን እዝነትን ማለት ነው ብናቀምሰው የሆነ ጸጋን ነገር ብንሰጠው ሚና ከኛ የሆነ ማለት ነው ጸጋን ብንሰጠው ከኛ የሆነ ጸጋና ረህመትን እዝነትን ብንሰጠው ሚን ባዕዲ በኋላ ضراء ከጉዳቻ በኋላና ከመከራ በኋላ ማለት ነው ሚን ባዕዲ በኋላ ضراء ከጉዳቻ ወይም ደግሞ ከመከራ በኋላ ያኒ ማነው እዝነትን ኒዕማን ማነው ጸጋን ማለት ነው ብንሰጠው መሰተሁ ያኒ ማነው ያገኘችው ከሆነች ጉዳቻ በኋላ መሰተሁ ማለት ያገኘችው ከሆነች መከራ በኋላ እዝነትንና ማነው ብናዝንለት እንደገና ያንን መከራውን ብናስወግድለት ወይም ማስወግድንለት እዝነትን ብናቀምሰውና ብናዝንለት ምን ይላል አለ ለየቁለነ والله ብሎ ይላል አለ ለየቁለነ ብሎ ይላል ይሄ የሰው ልጅ ማለት ነው هذا لي هذا ይሄ እኮ ማለት ነው እኔ ያኒ ማለት ነው ይሄ ሀብት የተሰጠኝ ጤንነት የተሰጠኝ ይሁን ነገር ያገኘሁት ሊ አይ በስራዬ ነው ይላል ማለት ነው ሊ ማለት በስራዬ ያኒ ለኔኮ በስራዬ ተገባኝ ነኝ የሰራው ስራ ጥሩ ስለሆነ አላህም ስለሚወደኝ ለዛ እኮ ነው እኔ እንዲያርጉ እንትን ያለኝ እያለ ይላል አላሁ ተባረከ ወተዓላ ቢማዕና አላህ የዋለለትን ጸጋ አልহামዱሊላህ ብሎ አላህ ማመስገን ሲገባው ምን ይላል እኔ እኮ ተገቢ ስለሆንኩ ነው ጥሩ ሰው በቃ ብሎ ራሱን ይኮራል ራሱን ይኮፍሳል ማለት ነው እና ወለይን አዘቅነው ይሄ እንግዲህ የሰው ልጅ ማለት ነው ባህሪ ነው የሰው ልጅ መከራ ሲያመው ሲታመም መከራ ሲደርስበት እንደዚህ ልሙሽሙሽ ይችላል ከዛ በኋላ ደግሞ ሻል ሲለው ማለት ነው ጉንፋን ያዘው ጊዜ ይወርቃል ሲሻለው በኋላ እንደገና በቃ ያኮ እንደዚህ የተሻለና ይላል እንግዲህ ሊኮራ ማለት ለሰው ሲያወራ ተገቢ ስለሆንኩ እኮ ጥሩ ስራ ስላለኝ አላህ ነፃ ወጣኝ ከዚህ አንተም ማየው መጥፎ አይደለም በመከራ የተሰቃየ ነው ይያለ በሱ ላይ ይመጻደቃል ኢዘን እዚህ ላይ ወለይን አዘቅናሁ ባቀመስነው ጊዜ ረህመተን እዝነትን እኮ በመናቀምሰው ጊዜ ጸጋን በሰጠነው ጊዜ ሚና ከኛ የሆነ ሚን ባዕዲ በኋላ ضراء ከጉዳቻ በኋላ ያኒ ማነው መሰተው ካገኘችው ከሆነ መከራና ጉዳቻ በኋላ የሆነ እዝነትን ማለት ነው ባዘንለት ጊዜና ስናዘንለት አለ አላሁ ተባረከ ወተዓላ ለቁለን ብሎ ይላል ምን ይላል هذا ይሄኮ ኒዕማ መተው ጸጋ አላህ የሰጠኝ ሊ እኔኮ ተገቢ ስለሆንኩ ነው ለአበቃ ለዚህ ጸጋ ተገቢ ነኝ በቃ ምክንያቱም ስራዬ ብዙ ነገር ነው የሰራሁት አላህን በጣም ስለማመልክ ለዛ ነው እያለ ይመጻደቃል ብሎ ከዚህም ባለፈ አንቀጹን መጨረሻ ላይ ሲጨርሰው ምን ይላል አንቀጹ መጨረሻ ላይ وما اظن الساعه ይላል ቃሚያንም አላስብም ቃሚያ ቀንን አላስብም ቃኢመተን ትቆማለች ብዬ ምንም ጥርጣሬ የለኝም ቃሚያ ማቆም ይላል ማለት ነው እንግዲህ ተመልከቱ እንደዚህ እያለ ቃሚያን እያወገዘ እኔ እኮ በቃ ጥሩ ሰው ስለሆንኩ ነው ይላል ማለት ነው هذا لي ይላል ማለት ነው وما اظن الساعه قائمه ቃሚያ ትቆማለች ብዬ ፈጽሞ እኔ አልተማመንም አላስብም ይላል ቃሚያ ቆም ይላል ነው ወደሙ ወለኢን ሩጂቱ ኢላ ረቢ ወለኢን ሩጂቱ ከተመለስኩ ብመለስ ይላል ኢላ ረቢ ወደ ጌታዬ እኮ ብመለስ እንደው ብሞት ይላል ነው አልመለስም ይላል ነው አሁን እንደው ግን ብሞት ብመለስ ኢነሊ ለኔ እኮ አለኝ አለ እንግዲህ ይመጻደቃል በክህደት ቁጭ ብሎ ቃሚያ የለም እያለ ያወገዘ ኢነሊ ለኔ እኮ አለኝ እንደው ከሱ ዘንድ አለኝ አፉን ሞልቶ ይናገራል ለልሁስና መልካም ዋጀነት ጥሩ ዋጀነት አለችኝ ጀነት እገባለሁ ብሎ ይላል ማለት ነው እንደ ሱብሃንአላህ የሰው ልጅ በጣም ደፋ ነው ፈለን ነቢ አና አለ አላሁ ተባረከ ወተዓላ ቀጥሩ ምን አለ ፈለን ነቢ አን الذين كفروا እነዛ የካሩ ሰዎችን እንነግራቸዋለን ቢማ አሚሉ በሰሩት በሆነው ስራ እንነግራቸዋለን
ወለኑዚቀነሁም እናቀምሳቸዋለንም ደግሞ ሚን አዛቢን ከቅጣት ገሊዝን ብርቱ ከሆነው ቅጣት እናቀምሳቸዋለን ብሎ አላሁ ተባረከ ወተዓላ ተናገረ። ኢዘን እዚህ ላይ ከባድ ነው የአላህን ጸጋ ማከኒ ማለት ነው መመጻደቅ ወይም መመጻደቂያ ማድረግ የተከለከለ የሆነ ነገር ነው። ሙናሰበቱ አልባብ ይሄን ማለት ነው ሼክ መሐመድ ብን አብዱልዋሃብ ረሂመሁላህ ኪታቡ ተውሂድ ሲያመጡት የፈለገበት ዓላማ ምንድነው? እዚህ ላይ የፈለጉበት ምንድነው? ሰውየው መሞገቱ أن زعم الإنسان استحقاقه ما حصل له من النعم بعد ضراء ከጉዳቻ በኋላ የሆነ ጸጋ ሲውለት አላህ ይሄን እኮ እኔ ስለተገባሁ ነው ጥሩ ሰው ስለሆንኩ ነው እያለ እኔ ስለተገባሁ ነው እያለ መሞገቱ ዩናፊ ሊከማል ተውሂድ بمعنى ሙናፊን ሊከማል ተውሂድ የተውሂድን ሙሉነት የሚያጎድል የተውሂድን ማለት ነው ሙሉነትን የሚጋጭ ነውና ስለዚህ መጠንቀቅ አለብን ያኔ ማለት ነው። ይሄን ለማስጠንቀቅ ነው ሼክ መሐመድ ብን አብዱልዋሃብ ረሂመሁላህ ኪታቡ ተውሂድ ላይ ያመጡት ነው። خيرا قال مجاهد ما هنا አንቀጽ ሲያብራራ ምን ነው قال ብሏል ሙጃሂድ ብሎ አለ ማለት ነው። ሙጃሂድ ኢብኑ ጀብር ተብሎ የሚጠራው ታቢዒ ብሎ አለ ይሄ እኮ ንግግሩ ወለይን አደቅናሁ ረሕመተን ሚና ሚን በዕድ ضراء مسته ለየቁለነ هذا لي ማለቱ هذا ይህ እኮ ጸጋ ይህ ገንዘብ ቢዓመሊ ወይንም ይሄ ጸጋ ኒዕማ ማለት ነው አላህ ያዋለልኝ ጸጋ ቢዓመሊ በስራዬ ነው ብሎ ይመጻደቃል። እኔ እኮ ስለሰራሁ ነው በስራዬ አላህ የሰጠኝ ነው እያለ ይመጻደቃል። ወአነ እኔም ደግሞ መሕቁቁን ቢሂ መሕቁቁን የተገባው ስለሆነ ነው ቢሂ በዛ ማለት ነው በዛ በነገሩ በቃ በጸጋው ስለተገባሁ ነው በቃ የኔ ስራዬ ስላበቃኝ ነው ስራዬ አብቅቶኝ ነው እያለ በአላህ ላይ ይመጻደቃል። ይሄም ማለቱ ነው አላሁ ተባረከ ወተዓላ ወለይን አደቅናህ ኢላ አኺሪሂ ብሎ የተናገረው ማለት ነው። وقال ابن عباس عبد الله بن عباس رضي الله عنهم ብሎ አለ وقال ابن عباس عبد الله بن عباس ብሎ አለ ማለት ነው ምን አለ يريد من عندي يريد ይፈልጋል ማለት ነው من عندي አይ ከራሴ መነጨ ነው በቃ ይሄ ሁላ ጸጋ የምታዩት ሀብቱ ገንዘቡ ምናምን ከኔ እኮ መነጨ ነው ብሎ ወደ ራሱ ያስጠጋዋል ያንን ኒዕማ ማለት ነው እንጂ አላህ ሁሉልኛል ብሎ አይልም ማለት ነው። መጀመሪያ እኮ መከራ ላይ ነበረ ታሞ ወይንም ደሃ ነበረ እልም ያለ ሙልጭ ያለ ነጭ ደሃ ሆኖ ሳለ በኋላ ሀብታም ከሆነ በኋላ ይሄ ሁላ የምታየው ላቤን ጠባርጊ ስንት በራሴ ጥሪ ኢላ አኺሪህ እያለ ብዙ ማኑ ይኮራል ማለት ነው። እንደዚህ ለፍቼ እኮ ያገኘሁ ገንዘብ ነው እያለ ይመጻደቃል ማለት ነው። ነዑዙ ቢላህ በጣም ከባድ ነው። የሚያስጠላው ደሃ ሆኖ እንደገና ሀብታም ከሆነ በኋላ ደሃዎችን የሚጠላ የሚራገጥ ማለት እየረገጠ በእግሩ የሚሄድ ማለት ነው። በጣም ከባባድ የድሮ ያለበትን ጸጋ ማለት ነው ያኔ ማለት ነው አያስታውስም። የሰው ልጅ በጣም አደገኛ በጣም መጥፎ ፍጡር ማለት እንደ ሰው ልጅ የለም ማለት ነው። የሰው ልጅ ከተስተካከለ ጥሩ ይሆናል፣ ከተበላሸ ደግሞ መጥፎ ሰው ማለት የሰው ልጅ ነው ማለት ነው። ድሮ የነበረበትን የሚረሳ ማለት ነው። وقوله የሚለው ማሆንም ደግሞ قال انما اتيته على علم عندي ይላል ቁርአን ላይ ማሆንም ደግሞ አላሁ ተባረከ ወተዓላ ቁርአን ላይ የቃሩንም በተመለከተ ሲናገር ምን አለ አላሁ Subhanahu Wa Ta'ala انما اتيته على علم عندي ብሎ ማለት ተናገረ ማለት ነው። انما اتيته على علم عندي ከኔ ዘንድ በመነጨ ማለት ነው እያለ ማለት ሱረቱል ቀሶስ ላይ ይናገራል። ያኒ ቃሩን የሚባለው በነብዩላህ ሙሳ ጊዜ ነበረ በጣም ሀብታም ነበረ በጣም ማለት ነው። ከሀብቱ ብዛት ቁርአን እንደጠቀሰው አላሁ Subhanahu Wa Ta'ala ያኒ ማለት ነው መካዙን የቁልፉ የቤቱ ያኒ ገንዘቡ የተቀመጠበትን የሚከፍቱት ቁልፉን የሚሸከሙት ያኒ ደከም ያለ ሰው አይደለም። በጣም ፍርጥም ያሉ ማለት ነው በጣም ወፋፍሩ ሆኖ ሰዎች ናቸው። ያኒ ማለት ነው የሚሸከሙት የካዝናውን መክፈቻ ቁልፉን ማለት ነው። ቁልፉን ብቻ እኮ ነው ካዝናው ውስጥ ላይ የሚከፈትበት በሩ የዛን ቁልፍ የሚሸከሙት በጣም የፈረጠመ ጡንቻው በጣም የዳበረ የሆነ ዋና ሰው ነበር የሚሸከመው። በጣም ሀብታም ነበርና እሱ ከዛማኞች ሄደው ወአህሰን ከማ አህሰነ አላሁ ኢለይክ አላህ መልካም እንደዋለልህ መልካም ዋለ አላህን ፍራ ወብተጊ ፊማ አታከ አላሁ ዳር አልአኺራ አላህ በሰጠህ ገንዘብ የአኺራን አገር ፈልግበት ከስብበት መልካም ስራ ሲሉት ምናለ ይሄን ብለው ሲነግሩት ቃለ ኢነማ ኡቲቱሁ አላ ዒልሚን ዒንዲ ብሎ ማነው ተመጻደቀ ቃለ ብሎ አለ ኢነማ ብቻና ብቻ ነው እኮ ኡቲቱሁ ይሄን ገንዘብ እኮ የተሰጠሁት ብቻና ብቻ ነው። ይሄን ሁላ የምታዩትን ገንዘብ የተሰጠሁት አላህ ሰጥቶኝ ሳይሆን አላ ዒልሚን በእውቀቴ ነው። በቃ በራሴው እውቀት ጥሪ ተጣጥሬ ያገኘሁት እውቀት ነው። ዒንዲ ከኔ ዘንድ በመነጨ በሆነ እውቀት ማለት ነው። ዒንዲ ማለት ከኔ ዘንድ በመነጨ በሆነ እውቀት ነው ያገኘሁት እንጂ ይሄ እኮ ማነው አላህ ሰጥቶኝ አይደለም ብሎ አላህን ካደ ማለት ነው። ከዛ አላህ ምን አደረገው አሰጠመው ማለት ነው። እስከ መልካም ማድረሳውን ይምዘገዘጋል ማለት ነው። የመልካም ማድረስ ነው ምድር ላይ የሚያርፈው እንጂ ውስጥ ላይ ማነው ወደ ታች ማነው ወደ ጀሃነም ይምዘገዘጋል። በጣም ከባድ ነው።
ኢደን ጥንቃቄ ያስፈልጋል ነው። አላህ ያዋለልን ጸጋ ልናመሰግን ይገባል እንጂ መመጻደቅ በአላህ ላይ በጣም ከባድ ነው። ቃለ ብሏል ቀታዳ ኢብኑ ደዓማ የሚባለው ሙፈሲር ምን አለ? ይህን አንቀጽ ሲያብራራ ኢነማ ኡቲቱ ዐላ ዒልሚን ዒንዲ የሚለውን ሲያብራራ አይ ዐላ ዒልሚን ሚኒ ቢውጁሂል መካሲብ አለ። ይህ ሁላ የሰበሰቡት ዐላ ዒልሚን በእውቀት ላይ ነው። በእውቀቴ እኮ ነው፣ በእውቀቴ ምክንያት ነው። ሚኒ ከኔ ዘንድ በመነጨ በሆነ እውቀት ነው ያገኘሁት። በምን እውቀት? ቢውጁሂል መካሲብ የገንዘብ የማገኛ ሲስተሞችን ሙሉ በሙሉ ስለማቅ በነዛ ሲስተሞች ተጠቅሜ ነው ይሄን ሁላ ገንዘብ ያመጣሁት ይላል። ቢውጁሂ ማለት በአቅጣጫዎች አልመካሲብ ገንዘብን የምሰበስብበት የሆኑ ገንዘብ የማገኛ መንገዶችን ስለማውቅ እነዛን በዛ እውቀት የተነሳስቼ ነው ይሄ ሁላ ገንዘብ የሰበሰብኩት ብሎ በአላህ ላይ ይመጻደቃል ነው። አላ ዒልሚ ሚኒ ቢውጁሂል መካሲብ ማለቱ ነው እያለ ነው ቁርአን ላይ ኢነማ ኡቲቱሁ አላ ዒልሚ ዒንዲ ማለቱ አይ አላ ዒልሚ ሚኒ ከኔ ዘንድ በሆነ በመነጭ በሆነ እውቀት ነው። በምን ቢውጁሂ እውቀቱ ደግሞ ምንድነው ያወቀው? ቢውጁሂ መንገዶችን አልመካሲብ ከስብን ገንዘብን የሚሰበስብበት ገንዘብን ያኒ የሚያፈራበት መንገዶችን ስለማቅ ነው። በዛ ተናነሸ ነው ያኒ ማለት ነው። በራሴ እውቀት ተነሳስቼ እዚህ የደረስኩት ብሎ ማለቱ ነው አለ። ወቃለ አኸሩን ሌሎቹ ደግሞ ብለዋሉ። ወቃለ ብለዋል አኸሩን ሌሎቹ ሙፈሲሮች ምን አሉ? አላ ዒልሚን ሚነላሂ አኒ ለሁ አህል ብሎ ተናገረ ነው። አላ ዒልሚን ሲል አይ አላ ዒልሚን በእውቀት ነው ያገኘሁት ሚነላህ ከአላህ በሆነ እውቀት አላህ ነው የሰጠኝ እውቀቱን። ነዓም እውቀቱን አላወገዘም እያሉ ነው እዚህ። አላ ዒልሚን ማለቱ አይ አላ ዒልሚን ሚነላህ ከአላህ በሆነ እውቀት አላህ እውቀት ሰጠኝ። ነገር ግን ያንን እውቀት ችግሩ ምንድነው? ያንን እውቀት አላህ የሰጠኝ ከሌላው ሰው እኔ እኮ አህል ስለሆንኩ ነው። እኔ ደግሞ አላህን ብቻ ያንን ያሳወቀኝ ለዛ ለእውቀቱ አህሉን የተገባሁ ስለሆንኩ ነው። እኔ ጥሩ ሰው ስለሆንኩ ያኒ ማን እኔ ከሁሉም ሰው ስለምበልጥ የተገባሁ ስለሆንኩኝ አሳውቆኝ ነው አላህ ነው ያሳወቀኝ ብሎ ስላለ ነው እንደዚህ ያደረገው ያለ ነው። وهذا معنى قول مجاهد ሸይኽ መሐመድ አብዱልረህማን አሉ አሁን በዚህ በሌሎቹ ወቃለ አኸሩን ብሎ አላ ዒልም ሚነላህ አኒ ለሁ አህል በሚለው ትርጓሜ وهذا ይህኮ ትርጓሜ ማዕና ጽንሰ ሐሳብ ነው። ቀውሊ ሙጃሂድን የሙጃሂድ ንግግር ማለት ነው። ሙጃሂድ ምን ብሎ ፈስሮ ነበር በፊት? አይ هذا بعملي ይሄ እኮ ማለት ነው በስራዬ ምክንያት ነው ያገኘሁት። ወአነ መሕቁቁን ቢሂ እኔም በዛ የተገባሁ ነኝ ብሎ ነበር አይደለ? ናም የሙጃሂድ ነገር ኡቲቱሁ አላ ሸረፊን ብሎ ማለት ነው። ይሄን ደግሞ ተርጉሞታል ሙጃሂድ ኢነማ ኡቲቱሁ አላ ዒልሚን ዒንዲ የሚለውን ሲተረጉም ልክ ሌሎቹ አይማዎች እንደተረጉሙት ተርጉሞታል። ይሄን አንቀጽ ሲያብራራ وهذا ይሄ እኮ ደግሞ ማለት ነው አላ ዒልም ሚነላህ አኒ ለሁ አህል የሚለው ትርጓሜ ማዕና ቀውሊ ሙጃሂድ የሙጃሂድ ንግር ጽንሰ ሐሳብ ነው። ምን ብሏል ሙጃሂድ? ይሄን አንቀጽ ሲያብራራ ኢነማ ኡቲቱሁ አላ ዒልሚን ዒንዲ የሚለውን ሲያብራራ አይ ኡቲቱሁ ተሰጠሁኝ አላ ሸረፊን ማለት ነው። አይ በክብሬ እኔ ትልቅ ደረጃ ስላለኝ ከሰዎች በላይ ሸረፍ ስላለኝ ክብር ስላለኝ አላህ ይሄን እውቀት ሰጠኝ ብሎ ማለቱ ነው መናገሩ ነው ብሎ ያኒ ማነው ሙጃሂድ ፈስሮታል። ስለዚህ አላኩል ያህል በሁሉም ያስከዳል ያኒ ማለት ነው እኔ ተገብቼው ነው ኢላ አኺሪህ እያለ ማለት ነው መባል አይገባም። አላህ ልናመሰግን ይገባል እንጂ መመጻደቅ በአላህ ላይ አያስፈልግም ነው። عن أبي هريرة رضي الله عنه يعني ما تن أبو هريرة بس له بهون هاريس بتأم دس ميل سفا عليه هون هاريس على السمانو اللي تكسونه مارتهم يا بني إسرائيل وش تاريخنا من بني إسرائيل يتكسر من تاريخنا ما يمتاو أبو هريرة رضي الله عنه بس له بهون هاريس أنه السكو مارتن أبو هريرة رضي الله عنه سمع رسول الله صلى الله عليه وسلم يقول سمع سمى رسول الله يا الله مباركتنا عليه الصلاة والسلام ما تنسمى يقول إيال سمى من النعم مباركتنا عليه الصلاة والسلام إيال سماجو من إيالو إن ثلاثة من بني إسرائيل إن ثلاثة سوست سوتشكو قالوا انجري مباركتنا عليه الصلاة والسلام لتركنوا إن ثلاثة سوست سوتشكو من بني إسرائيل كإسرائيل زروش مرتنو إسرائيل ما أنه يعقوب عليه السلام السنو يعني يعقوب سمنو إسرائيل ملونا إسرائيل لجو يعني يعقوب لجوج مالتنو يعقوب لجوج كيعقوب لجوج من مدبو كبن إسرائيل من مدبو سوست سوتش نبروا من نبروا أبرص وأقرع وأعمى أبرص ማለት ነው የቆዳ በሽታ የያዘው ሰው ነበረ። ቆዳው ላይ ነጫጭ ምናምን በቃ የሚያስጠላ የሆነ ቆዳ ያለው ቆዳው የተበላሸ የቆዳ በሽታ የያዘው ሰውዬ ነበረ። ወአቅራዓ እንደዚህ ደግሞ ማለት ነው አቅራ ማለት ነው መላጣ ማለት ነው። ራሱ ምን የሆነ መላጣ ማለት ነው። ምንም አይነት ጸጉር የሌለው ማለት ነው። አቅራ ይባላል። ሰውየው መላጣ ከሆነ ጸጉር ከሌለው ጭራሽ ምን ይባላል? አቅራ ተብሎ ይጠራል። መላጣ ማለት ነው። እና ወአቅራ ማለት ያኒ መላጣ ያኒ ጸጉር መላጣ የሆነ ነበረ ማለት ነው።
ያኒ ይሄ መላጣ የሚባለው ነገር መጀመሪያም ጸጉር ሊኖረው ይችላል። ነገር ግን በሽታ ነው። ያኒ ዩሲቡ ሲቢያን في رؤوسهم ህፃናቶችን ራሳቸው ላይ ነው የሚያገኛቸው። ህፃናቶች በተለይ ህፃናቶች ላይ ይበዛል። ከዛ በኋላ ትንሽ ራሳቸው ላይ ምልጥ ያደርጋቸዋል። ከዛ መጨረሻ ላይ ሙሉ በሙሉ ያስወግደውና ኖርማል በቃ ሙልጭ ያሉ መላጣ ይሆናሉ ማለት ነው። ጸጉር ማያበቅሉ ማለት ነው። እና ወአቅራ ማለት መላጣ የሆነ ሰው ነበር አሉ። ከዛ ደግሞ ወአማ ከዛ ደግሞ ማን ደግሞ እውር ያኒ አዕማ ማለት አስል መሰረቱ የጠፋ ማለት ነው። አዕማ ማለት ነው። نعم አዕማ ማለት መንፈቂደ በሰሩሁ ማለት ነው። አይን ነበረው መጨረሻ ብቻ አይኑ ጠፋበት ማለት ነው። ወይም ደግሞ መጀመሪያ ማሰን አይን የለውም ማለት ነው። እና ሶስት ሰዎች ነበሩ። አንደኛው ቆዳ በሽታ ያዘው፣ ሁለተኛ ያኒ ማለት ነው ራስ ጸጉር የሌለው መላጣ፣ ሶስተኛ ደግሞ ምንድነው አዕማ እውር ነበረ ማለት ነው። አይኑ የጠፋ ወይም እውር ነው ብለን የምንለው አይነ እውር ማለት አይባልም። ሲጀመር እውር ተብሎ አይተረጎም። አይነ ምንድነው የሚባለው? ማየት የተሳነው ያኒ ማለት ነው። እኔ አዕማ ማለት ማየት የተሳነው ብለን እንተረጉመው። ይሄ እውር የሚለው የድሮ የገጠር ቋንቋ ነውና አያስፈልግም ማለት ነው። እውር አይባልም። ማየት የተሳናቸው የሆነ ማየት የተሳነው የሆነ ሰውዬ ነበረ። فأراد الله تعالى الله سبحانه وتعالى ፈለገ أن يبتليهم መፈተንን ማለት ነው። ሊፈተናቸው ፈለገ። በጣም ይገርመኛል ይህ ሐዲስ በጣም ደግሞ ያሰጋኛል ደግሞ ይገርማል። فبعث إليهم ملكا فبعث لك إليهم ورنس ملكا يهون الملائكة ማለት ነው ላከባቸው። በሰው ሱራ አድርጎ መላእክታ ማለት ነው ላከባቸው። ፈአታ መጣ ማለት ነው። አልአብረሰ ያን መላእክታው በሰው ሱራ ሆኖ እንግዲህ መላእክቶች ወደ ሰው ሱራ መቀየር ይችላሉና በሰው ሱራ ሆኖ መጣ ማለት ነው። አልአብረሰ የቆዳ በሽታ ያዘውን ሰውዬ መጣ። ወደዛ ሰውዬ መጣና فقال ብሎ አለው መላእክታው ማለት ነው ብሎ አለው አዩ ሸይን አሐቡ ኢለይክ ብሎ ጠየቀው። ጥያቄ ያቀረበለት አዩ ሸይን የትኛው ነገር ነው እንደው ከዱንያ ደስ የሚል ነገር የትኛው ነው? አሐቡ በጣም የምትወደው ኢለይከ ወደ አንተ እንደው በጣም የተወደደው ነገር እንደው ዱንያ ላይ ካለው ነገር ምንድን ነገር ነው የምፈልገው ብሎ አለው። ቃለ ብሎ አለው ማለት ነው። ያን ቆዳ በሽታ ያለው ሰውዬ ለውኑን ሐሰኑን ወጅልዱን ሐሰኑን ብሎ ማለት ተናገረ። ሁሉም ማለት ነው ችግሩን መቼም ያለበትን ችግር የሚፈልገውና ምን አለ? ለውኑን ከለር ነው አለ። ሐሰኑን በጣም ጥሩ የሆነ ከለር ምርጥ በቃ ውበት ያኒ ይሄ ነጫጭ ሆኖ ቆዳዬ ማለት ነው ተወግሮ ተቀይሮልኝ በጣም ደስ የሚል ቆዳ ምርጥ መልክ ነው የምፈልገው አለ። ለውኑን ከለርና መልክ ነው የምፈልገው። ሐሰኑን ጥሩ የሆነ መልክ ነው የምፈልገው። ወጅልዱን እንደዚህ ደግሞ ማነው ቆዳ ነው የምፈልገው አለ። ሐሰኑን ጥሩ የሆነና የተዋበ የሆነ ቆዳ ያንንም እኔ አላህ እንዲሰጠኝ የምፈልገው እንዴ ከዱንያ ካለው ነገር ሞዱ በጣም ከኔ ዘንድ እንዴ ይሄን ነገር ነው የምፈልገው አለ። ከዛ ደግሞ ወይዘሃቡ እንዲወገድልኝ ነው የምፈልገው አኒ ከኔ እንዲወገድልኝ አለዚ ያን ነገር ማለት ነው። ቀድ በእርግጥም ማለት ነው ቀዘረኒ ያነወሩኝ የሆነ ቆሻሻ ነው ብለው ያዩኝ የሆነ ማለት ነው። እንደ ቆሻሻ የተመለከቱብኝ የሆነ ማለት ነው። ቀዘረኒ ማለት ያነወሩኝ የሆነ የሚያነውሩብኝ የሆነ አናሱ ሰዎች ቢሂ በዛ ማለት ነው። በዛ በበሽታው ምክንያት ማለት ነው። ሰዎች የሚያነውሩኝና የሚያጨረፈርፉብኝ በቃ የሚጠሉኝ ሰዎች ማለት ነው የሚያነውሩብኝ የሆኑ ነገር እንዲወገድልኝ ነው የምፈልገው አለ። በማና ያን እንግዲህ ቆዳ በሽታ ያዘው ሰው ማለት ሲታይ ሰው ቀይሸሸዋል ድንግጥ የሚሆንና ያን ሰዎች ማለት ነው እኔን የሚያነውሩኝና እንደ ቆሻሻ ነገር የሚመለከቱት ያን እንደው አላህ ቢያስወግድልኝ ነው የምፈልገው። ይሄን ነው በቃ ትልቁ የምወደው ነገር ብሎ አለው ማለት ነው። ቃለ ያኒ ብሎ አለ ማን ራዊ ሐዲሱን የሚያወራው ነው። ሐዲሱን የሚያወራው ሰውዬ ከአቡ ሁረይራ ይዞ የሚያወራው ፈመሰሐሁ አበሰለት ማን በቃ ያን መላእክታ ጅስሙን አበስ ሲያደርገው የቆዳ በሽታ ያለበትን ጅስም ሲያብስለት ከዛ فذهب ተወገደ عنه ከሱ ማለት ነው ቀዘሩሁ ያን ሰዎች የሚያነውሩበት ቆሻሻው ነገር ያን ቆሻሻው ነገር ምን ሆነ ተወገደ ማለት ነው። ቀዘሩ ማለት ነው ያን ቆሻሻው ግዳ ያኒ ጥሩ فعوط የተሰጠው فذهب عنه قدره فعوط የተሰጠው አለ። ለውኑን ሐሰኑን ለውኑን ማለት ነው መልክ ተሰጠው። ሐሰኑን ጥሩ የሆነ መልክ ተሰጠው። ወጅልደን እንደዚህ ነው ማለት ነው ቆዳም ተሰጠው። ሐሰነን በጣም ምርጥ የሆነና የተዋበ የሆነ ቆዳ ተሰጠው። አላህ ማን ነው ያኔ ቆያ በሽታውን ያንን በሽታ አነሳለት ማለት ነው። ቃለ ብሎ አለ ማለት ነው። አሁን ምራው الحديث نعم ቃለ የሚለው መላእክታው ብሎ አለ አዩል ማሊ የትኛው ገንዘብ ነው? አዩል ማል የትኛው ገንዘብ ነው? አሐቡ በጣም የተወደደው ኢለይከ ወደ አንተ በጣም የተወደደው እንደው የምወደው ገንዘብ ደግሞ ከገንዘብ ምንድነው የምወደው አለው። فقال ብሎ አለ አልኢቢል ግመል ነው የምፈልገው አለ። እንደው ግመል ቢሰጠኝ በጣም ደስ ይለኛል ግመል እወዳለሁ አለ። አው ወይም ደግሞ ሸኩራዊ ነው ተጠራጠረ ኢቢል ነው ያለው። አው ወይም ደግሞ አልበቀር ወይም ደግሞ
ከብት ነው ያለው ብሎ ተጠራጥሮ ነው አለ። ወደፊት ላይ ግመል ነው ይገለጻል። እና አልኢቢሉ ግመል ነው የምፈልገው አላቸው። አው ወይም ደግሞ አልበቀር ወይም ደግሞ ግመል ላም አልበቀር ማለት ነው። ፈቃለ በኋላ አልኢቢሉ ግመልን ነው የምፈልገው አለ። አው ወይም ደግሞ አልበቀሩ ወይም ደግሞ ነው ከብት ነው የምፈልገው ብሎ አለ። ሸከ ተጠራጥሮ ነው እኔ ኢስሐቅ የሚባለው ሐዲሱን የሚያወራው እሱ ማነው ተጠራጥሮ ነው ማለት ነው። ከአቡ ሁረይራ ይዞ የሚያወራው አቡ ሁረይራ ሲነግረኝ ያኒ ኢቢል ነው አለው ወይስ በቀር ነው አለው ብሎ ተጠራጥሮ ነው እንጂ ወደፊት ይመጣልናል። ፈዑጥ የተሰጠ ናቀተን ግመልን ተሰጠ። ዑሸራአ 10 ወር የሞላት የሆነችን ግመል ተሰጠ። ዑሸራ ማለት ነው 10 ወር የሞላት ልውልድ የቀረበች ማለት ነው። ግመል 10 ወር ከሞላት ያው ቀርባለች ማለት ነው። ስለዚህ ዑሸራአ 10 ወር የሞላት የሆነችን ግመል ተሰጠ። በጣም አርግዛ ማለት ነው። ያው ልትወልድ ምንም አልቀራትም ማለት ነው። ከዛ ወቃለ ብሎ አለ ማለት ነው። መላኢካው ብሎ አለው ባረከላሁ ለከ ፊሃ ባረከላሁ አላህ ያብዛልህ ለከ ላንተ ኩማን ፊሃ በሷ አንዱ አላህ ይባርክልህ በረካ ያድርጋት ብዙ ምትወልድልህ ያደርግልህ ብሎ ዱዓ አድርጎት ሄደ ማለት ነው። ከዛ በኋላ ቃለ ብሎ አለ ማለት ነው። አሁን ደግሞ ራዊ الحديث فأتى متى الأقرع አቅራውን ማለት ነው መጣ ማለት ነው። አቅራዕ ማለት ነው መላጣውን ሰውዬ መጣ ጸጉር የሌለውን ሰውዬ ወደዛ ሰው ማለት ነው መጣ ማለት ነው። አዩ ሸይኢን አሐበ ኢለይክ ብሎ አለው። አዩ ሸይኢን የትኛው ነገር ነው አሐበ ኢለይክ ወደ አንተ እንደው በጣም የተወደደው ነገር የትኛው ነው ብሎ አለው። እንግዲህ ወደዛ ጸጉር ወደሌለው ወደ ሆነው አካል መጥቶ ማለት ነው። ቃለ ብሎ አለ እንግዲህ ችግሩን ሊያነሳ ነው። ሸዕሩን ሐሰኑን አለ ሸዕሩን ጸጉር ነው የምፈልገው ሐሰኑን ጥሩ የሆነ ጸጉር እንዲኖረኝ እወዳለሁ አለ። ጥሩ ጸጉር ቢኖረኝ በጣም ደስ ይለኛል እወዳለሁ አለ። ወየዝሀቡ እንዲወገድልኝ ነው የምፈልገው አኒ ከኔ አለዚ ያነ ማለት ነው ቀድ በእርግጥም ቀዘረኒ ያነወሩኝ የሆነ አናሱ ሰዎች ቢሂ በዛ ማለት ነው በዛ ምክንያት ሰዎች የሚያነውሩኝ የሆነው ነገር እንዲወገድልኝና እንዲጠፋልኝ ነው የምፈልገው ብሎ አለ። ከዛ ፈመሰሐሁ ይላል አበሰለት ማለት ነው። ጸጉሩ እንደዚህ አበስ ሲያደርገው فذهب ተወገደ عنه ከሱ ማለት ተወገደለት ማለት ነው። ያነ ጸጉሩን ማለት የተመላለጠው ነገር ተወገደለት ማለት ነው። ወዑጥ የተሰጠው ማለት ነው شعرا حسنا شعرا ጸጉር ተሰጠው حسنا ጥሩ የሆነ ማለት ነው ጸጉር ተሰጠው ማሻአላህ በጣም ምርጥ የሆነ ጸጉር ተሰጠው ማለት ነው አላህ ሰጠው። ከዛ فقال ብሎ አለው አሁን ማለት ነው መላእክቱ አዩል ማል የትኛው ገንዘብ ነው አሐቡ ኢለይክ ወደ አንተ በጣም የተወደደው ከገንዘቦች የትኛው ነው ብሎ ጠየቀው። ቃለ ብሎ አለ ማለት ነው መልስ አልበቀሩ አይ ከብት ነው የምፈልገው አለ። ከብት ስጠኝ እኔ ከብት ፈልጋለሁ ላም ፈልጋለሁ ነው። አው ወይም ደግሞ ነው በቀር የሚለው ጠቅላላ ነው ከብት ፈልጋለሁ አለ። አው ወይም ደግሞ አልኢብል ተጠራጥሮ አሁንም ደግሞ ልክ ኢስሐቅ ተጠራጥሮ ነው ወይም ግመልን ፈልጋለሁ ብሎ አለ። ፈዑቲ የተሰጠው በቀረተን ሐሚለን ስለነ ያው በቀር ነበር የጠየቀው ማለት ነው። ኢስሐቅ ተጠራጥሮ ነው እንጂ በቀር ነበር የጠየቀው። ፈዑቲ የተሰጠው በቀረተን አንዲት ላም ነው ተሰጠው ማለት ነው። ሐሚለን እርጉዝ የሆነችን ላም ነው ተሰጠው ያረገዘች እርጉዝ የሆነችን ላም ማለት ነው ሰጠው ማለት ነው። አላሁ ሱብሃነሁ ያኒ አላሁ ሱብሃነሁ ተዓላ ተሰጠው ማለት ነው። እናም ሰጠው አላሁ ሱብሃነሁ ተዓላ ለሱ ማለት ነው። فقال ከዛ መላእክቱ ብሎ አለው ባረከላሁ ለከ ፊሃ ባረከላሁ አላህ ይባርክልህ ለከ ላንተ ፊሃ በዚች ማለት ነው በገንዘቢቱ ይችል ላም አንዱ አላህ በረካው ያብዛልህ ብዙ ወልድ ያድርግልህ ብሎ ዱዓ አድርጎለት ሄደ። فأتى متى الأعمى ከዛ ደግሞ ወደ አይነ አማው አይ ማለት ማየት ወደማይችለው ወደ ሆኖ አካል መጣና فقال ብሎ አለው አዩ ሸይኢን የትኛው ነገር ነው አሐቡ ኢለይክ ወደ አንተ በጣም የተወደደ የሆነው ነገር የትኛው ነው ብሎ ጠየቀው። ቃለ ብሎ አለ ማለት ነው አንየሩድ አላሁ ኢለየ አንየሩድ እንዲመልስልኝ ነው የምፈልገው አላህ እንዲመልስልኝ ነው ኢለየ ወደኔ በሷዲ እይታዬን ማየቴን ማለት ነው እይታዬን እንዲመልስልኝ ነው የምፈልገው አይኔን እንዲመልስልኝ ነው የምፈልገው። ፈኡብሲረ እንድመለከት ቢሂ በሱ ማለት ነው አናሰ ሰዎችን ማለት ነው እንድመለከትበት ሰዎችን የማይበት የሆነ አይን ነው የምፈልገው አይኔን እንዲመልስልኝ ነው የምፈልገው አለ። ፈመሳሁ እብስ አደረገው አይኑን ማለት ነው። ከዛ ፈረደ አላሁ ኢለይሂ በሰረሁ ፈረደ አላሁ ሱብሓነሁ ወተዓላ መለሰለት ኢለይሂ ወደሱ በሰረሁ እይታውን ማለት ነው መልስ አደረገለት ማለት ነው። ያኒ አይኑ በራ ማለት ነው ወጋለ ማለት ነው። ከዛ ቃለ ብሎ አሁን መላኢካው ፈአዩል ማል የትኛው ገንዘብ ነው አሐቡ የተወደደው በጣም የተወደደው ኢለይከ ወደ አንተ በጣም የምትወደው የሆነው ገንዘብ የትኛው ነው ከገንዘብ ብሎ ጠይቀው። ቃለ ብሎ አለ አልገነሙ ፍየል ነው የምፈልገው አለ። በጣም ፍየልን ደስ ይለኛል ፍየልን እወዳለሁ አለ። ፈዑጥ የተሰጠው ማለት ነው ያነ ሰውየው አይነ አማው አሁንም ደግሞ ሻተን ዋሊደን አለ። ሻተን አንዲትን ፍየል ሰጠው ዋሊደን በጣም የምትወልድ ማለት ነው
እንደምወልድ የሆነችን ፍየል ሰጥቶት ሄደ ማለት ነው። ከዛ በኋላ ያው ባረከላሁ ለከ ምናምን ብሎ ዱዓ አድርጎላቸው ሄደ። ተመለሰ መላኢካው አላወቁትም እነሱ ያው በሶስት ስለሆነ የመጣው ፈኡንቲጀ አስወለደ አራባ ማለት ነው። ፈኡንቲጀ ማለት አስወለደ ሃዳኒ እነዛ ሁለቶቹ ያለፉት ማን የቆዳ በሽታ ያዘውና ጸጉሩ ላይ ያኒ ማነው መላጣነት ያለው ሰውዬ ያኒ ማነው ግመልና ከብት የተሰጠው ሰውዬ አስወለዱ። ወወለደ አስወለደ ማለት ነው። ሃዳ ይህም ደግሞ ማለት ነው አይነ አማው ሰውዬ ማየት የማይችለው ሰውዬ ፍየሊቱ ብዙ አስወለደ አረቡ ማለት ነው። ፈካነ ሆነ ማለት ነው ሊሃዳ ለዚህ ማለት ነው ለማን ለመጀመሪያው ሰው ማለት ነው። ሊሃዳ የሚለው ቆዳ በሽታ ለያዘው ሰውዬ ዋዲን ሚነል ኢብል ግመል ለተሰጠው ማለት ነው። ዋዲን አንድ ሸለቆ ሞላ ማለት ነው። ሚነል ኢብሊ ከግመል ማለት ነው። አንድ ሸለቆ ሙሉ በቃ ሸለቆ ማለት ከአንድ ጎራ እስከ አንድ ጎራ መካከል ያለ ጎድጓዳው ቦታ ሸለቆ ይባላል። ያንን የሚሞላ ግመል ሆነ በቃ ረብቶ ማለት ነው። ያቺ አንድ ግመል ባረከላሁ ለከ ብሎ ዱዓ አድርጎለት የለም እንዳለ ወልዳ አንድ ጎራ ሞላች ማለት ነው። በጣም ብዙ ማለት ነው። ወሊሃዳ ለዚህም ደግሞ ማለት ነው ለማን ለያኒ ጸጉሩ ላይ ምልጥና ላለበት ሰውዬው ደግሞ ጸጉሩ መላጣ ለሆነው አካል ለሱ ማለት ነው ብሎ አለው። ያኒ ናም ለዛ ደግሞ ማለት ነው ሆነለት ዋዲን አንድ ሸለቆ ሆነለት ሚነል በቀሪ ከከብት ማለት ነው። ከከብት ማለት አንድ ሸለቆ የሚሞላ ማለት ነው ከብት ተሰጠው። ወሊሃዳ ለዚህም ደግሞ ማለት ነው ፍየል ለተሰጠው ለአይን አማው ደግሞ ዋዲን አንድ ሸለቆ ሚነል ገነሚ ከፍየል ማለት ነው አንድ ሸለቆ ሙሉ ማለት ነው ሞላለት ማለት ነው። ተራቡ ማለት ነው በጣም ረቡ። ከዛ ቃለ ራዊ الحديث ብሎ አለ ማለት ነው ሐዲሱን ያወራው ሰውዬ ثم ከዛ በኋላ ኢነሁ ይሄ እኮ ማለት ነው ማን ያን ማለት ያኒ ያን መላእክት ነው ይላሉ። አታ መጣ አልአብረሰ የቆዳ በሽታ የያዘውን ሰውዬ መጣ ማለት ነው። ብዙ አመታት ተቀምጦ በኋላ ደግሞ መጣ በዛው ሱራው ነው ፊ ውስጥ ማለት ነው ሱረቲሂ በዛችሁ በቅርጹ ማለት ነው በድሮ በነበረችበት ቅርጽ ማለት ነው። በፊት በመጣበት በሆነው ቅርጽ እንደዛው መስሎ መጣ ማለት ነው። ወሃያቲሂ አንድ ነው ማለት ነው። ፊ ሱረቲሂ ወሃያቲሂ አንድ ነው ማለት ነው። በቅርጹ በፊት በመጣበት በሆነው ቅርጽ ማለት ነው መጣ ማለት ነው። ፈቃለ ብሎ አለው ማለት ነው መጣና ብሎ አለው ረጁሉን ምስኪኑን አለው ማለት ነው። እንግዲህ ለምን ነው ሲመጣ ሁለተኛ ሲመጣ ምስኪን ብሎ ነው የመጣው። በቃ እንዳለ በጣም ምስኪን ሆኖ ማነው በምስኪን ሰው ቅርጽ ሆኖ የመጣው መላእክቱ ረጁሉን ያኒ ማነው ሰው ከነኝ አለው። እንግዲህ ለዛ ለማን ለቆዳ በሽታ ያዘው እኔ እኮ ሰው ነኝ ምስኪኑን በጣም ምስኪን ማለት ምንም ገንዘብ የሌለኝ ደሃ ሰው ነኝ አለው። ቀድ በርግጥም ኢንቀጣዓት ተቋረጠችብኝ በኔ እኮ ተቋርጣብኛለች አልሂባሉ ያኒ ማለት ነው ገመድ ተቋረጠችብኝ ታኒ ገመዴ ተቋርጣለች አለ። ገመድ ያለው ምንድነው ጉዞዬ ማለት ነው። መንገደኛ ነኝ ጉዞዬ የምበላው የምጠጣው ነገር የሚላስ የሚቀመስ ተቋረጠኝ ስንቄ ተቋረጠብኝና ስለዚህ እንደው ወደ ሀገር የምደርስበት እንደው ትንሽ አሰጠኝም ልለ ነው። እንግዲህ በጣም የሚገርም እኮ ነው በጣም ያ አላህ ፈተና ቀዲን ቀጧት በኔ እኮ በርግጥ ተቋርጠብኛለች አልሂባል ገመድ ማለት ነው። ገመድ ያለው ጉዞ ነው። ጉዞዬ በቃ ማለት ነው ያኒ ጉዞዬ ተቋረጠችብኝ ስንቄ ተቋረጠብኝ ከማን ፊ ሰፈሪ በጉዞው በናም ጉዞ በማደርግበት ሰዓት ሙሳፊር ነኝ መንገደኛ ነኝ መንገዴ ተቋረጠብኝ የምበላው የሚላስ የሚቀመስ የለም እና ብሎ ይለምነው ነው። ፈላ በላገ ምንም መድረስ የለኝም ማለት ፈላ በላገ ፈጽሞ መድረስ የለኝም ለኔኩ ማለት ነው መድረስ የለኝም አልየውም ዛሬ ቀን ማለት ነው ከሀገሬ ምንም መድረስበት ነገር የለኝም ኢላ ቢሆን እንጂ ቢላህ በአላህ ቢሆን እንጂ ከዛ ደግሞ ثم ከዛም ደግሞ ቢከ ባንተ ሰበብ ባንተ ምክንያት አንተ ትንሽ ካልሰጠኝ ያኔ ማለት ነው እንጂ ምንም መድረስ የማቀም አልደረስም ከሀገሬ በቃ ምበላው የሚላስ የሚቀመስ የለኝ ምስኪን ነኝ ብሎ ነገረው ማለት ነው። ለማን ለአብረሱ ማለት ነው። ሱብሃንአላህ በጣም የሚገርም ነው። ኢላ ቢላሂ ثم ቢካ አለ እንግዲህ ያኔ ኢላ ቢላሂ ثم ቢካ በአላህ ከዛም ደግሞ ያኔ ማለት ነው ብሎ በثم ነው ያመጣው እንጂ ወቢካ አላለም። ወቢካ ቢል ሌላ ነገር ነበርና ኢላ ቢላሂ ثم ቢካ በአላህ ቢሆን እንጂ ከዛም ደግሞ አንተ ሰበብ ሆነ ይሁን ነገር ከሰጣኝ ልደርስ እችላለሁ ካልሰጣኝም ያው ጅብ በላኝ እዚሁ አልደረስም ነው። አስአሉ ካለው እንግዲህ እንደዚህ ብሎ ምክንያቱም በጣም ተምስኪን ብሎ ማነው ነግሮት አስአሉ ከጠይቀሃለሁ ቢለዚ በዛ ጌታ ጠይቀሃለሁ አለ። አኒ አዕጣከ በሰጠህ በሆነው ጌታ እጠይቃለሁ አለ። አለውነ ለሐሰን አለውነ ከለርን በሰጠህ አልሐሰን ጥሩ ከለር በሰጠህ በሆነው አካል በሆነው ጌታ ጠይቃለሁ በአላህ ወልጅልደ ቆዳ በሰጠህ አልሐሰን ጥሩ በሆነ ቆዳ በሰጠህ ጌታ ጠይቃለሁ። ወልማለ ገንዘብን በሰጠህ ጌታ ጠይቃለሁ ያኒ ገንዘብንም በሰጠህ በሆነው ጌታ ይሄን ሁላ ገንዘብ በሰጠህ ጌታ ጠይቃለሁ አለ። የሰውየው አምባገነንነት ድሮ የነበረበት በቃ
የመጥገቡ የጥጋበኝነቱ ነው እንጂ በጣም ፈጣን ቢሆን ይነቃ ነበር ድንግጥ ይል ነበር ማለት ነው ፈተና መሆኑን ይረዳ ነበር ነገር ግን በጣም ስለጠገበ ሀብታም ሆኖ ተጠግቧል ያኔ እኮ እየነገረው ነው እዚህ ላይ በዛ ጌታ ጠይቀሃለሁኝ እንዴት አይነቃም በጣም እኮ የሚገርም ነው ይሄ ገንዘብ በቃ አጥባሚ መሆኑን የምትረዱት እዚህ ላይ ነው ቃል ልቡ ስለሞላው ድሮ የነበረበትን ሁኔታ ረስቷል እንጂ ያኔ ድሮ የነበረበትን ቦታ ቢያስታውስ በዛ ጌታ ጠይቀሃለሁኝ ምንድን ጥሩ መልክ የሰጠህ ጥሩ ቆዳ የሰጠህ ገንዘብ የሰጠህ ሲለው ያንን ያስታውስ ነበር እሱ ግን ምን አለ እና ወልማለ ገንዘብን በሰጠህ ጌታ እጠይቃለሁ በአላህ እጠይቀሃለሁኝ በዒረን አንድ ግመል ስጠኛለሁ እንግዲህ አንድ ጎራ የሚሞላ አንድ ሸለቆ ግመል ይዞ እሱ የጠየቀው ስንት ነው አንድ ግመል እስኪ ስጠኝ ብሎ አለው አተበለጉ ምድርስበት የሆነ عليه በዛ በገመሉ ላይ في سفري በጉዞዬ ከሀገር የምደርስበት አንድ ግመል ሲስጠኝ እንዲሁ ምስኪን ነኝ ያኒ ጉዞ ተቋርጣብኛለች ብሎ አለው ማለት ነው እንግዲህ ያኒ ግመሉን ሊዘብጠው ይችላል ወይም ደግሞ አርዶም ስጋውን እየበላ ሊሄድ ይችላል አኺሪህ ብቻ እንዲሁ ወደ ሀገር የምደርስበት ያኒ ማለት ነው ሰፈሪን የምጓዝበት የምቀጥልበት አንድ ግመል ስጠኝ አለው ከዛ ተመለከቱ የሰው ልጅ ምን ያክል ድንበር አላፊ እንደሆነ ተመለከቱ መልሱ ማለት ነው فقال ብሎ አለው ማለት ነው ያነሰውዩ ባለ የቆያ በሽታ ያዘው ሰው الحقوق كثير አለ الحقوق ሐቆች ባከም አሁን እንደዚህ አይነት ጥያቄ አታንጣብኝ ሐቆች በጣም እኔን የተመለከተ እኔን ማስተዳደራቸው ሰዎች ብዙ ናቸው በቃ በስቶብኛል እንደውም ሐቅ በጣም ብዙ ሐጅ አለኝ የብዙ ሐቅ ባልተቤት ነኝ እኔ ስለዚህ አልሰጠህም አለው الحقوق ሐቆች كثيرة በጣም ብዙ ሐቅ አለብኝ በኔ ማስተዳደረው ብዙ ቤት ነው አለው ስለዚህ እኔ አልሰጥም የለኝም አለው ከዛ فقال له ለሱ ብሎ አለው እንግዲህ ተመለከቱ ማዘዛ ሊመጣ ነው فقال ብሎ አለው ለሱ አለው የመላእክታው ማለት ነው كأني أعرفك አለው በጣም ያስደነግጥ ነገር ነው የተናገረው ከአኒ እኔ እንደው ይመስለኛል አለው አሪፉከ እማቀህ ይመስለኛል አለው በጣም እንግዲህ ሁኔታው ግን ያስደነግጥም በጣም ያስደነግጥ እኔ ራሱ እየደነገጥኩ ነው አሁን በጣም ያስደነግጣል አይካ ከአኒ አሪፉከ ያኒ ምስኪን ነው እንግዲህ ያው ሙሳፊር ነው አጣየቁ ግን ከአኒ አሪፉከ እኔ እማቀህ ይመስለኛል ብሎ አለው አለም ተኩን አልነበርክምን አብረሰ ቆዳ በሽታ ያዘ ምልጥጥ ያልክ ማለት ቆዳ በሽታ ያዘ አልነበርክምን የቀን የቅዱሩ ከናስ ሰዎች የሚጨረፈርፉ እንደዚህ በቃ ቆሃሻ ሰዎች የሚጠሩ የሚርቁ ሰው አልነበርክምን አለው ፈቂራን ደሃ አልነበርክምን فاعطاك الله عز وجل الله سبحانه وتعالى ما አልሰጠህም فاعطاك الله አልሰጠህም عز وجل አልማለ ገንዘብን አልሰጠህም ደሃ በጣም ይወደክ ምንም ነገር የሌለህ አልነበርክምን ብሎ አለው فقال ሰውየው ደግሞ አንባገነነት ተመልከቱ فقال ብሎ አለ انما ورثت هذا المال كابرا عن كابرا انما ብቻና ብቻ ነው አለ ወሪስቱ هذا ይድሩ የነበረበትን ሁኔታ ረሳ ይሄን ገንዘብ እኮ የወረስኩት ይሄ هذا المال ይሄን ገንዘብ የወረስኩት እኮ ካቢረን አንካቢር ከትልቅ ነው የወረስኩት ከሀያቶች ከቅድመ አያቶች የወረስኩት ገንዘብ ነው እንጂ ይሄ አላህ ሰጥቶኝ አይደለም በወሊክር ነው እንግዲህ ካቢረን አንካቢር አለ አወገዘ አላህ ሰጥቶህ አልነበረም አላህ አይደለም ገንዘቡን የሰጠው ሲለው አረ ይሄን ገንዘብ እኔ ከተላላቆች ነው የወረስኩት ከአባቶች ከቅድመ አያቶች የወረስኩት ገንዘብ ነው ብሎ አለ ካቢረን አንካቢር ትልቅ ከትልቅ እያያዘ የኔ አባት ከአባቱ እያያዘ አወራርሱ ያኒ ከአያቶች ከቅድመ አያቶች የመጣ የሆነ ድልብ ነው እንጂ አላህ ሰጥቶኝ አይደለም ማለት ሱብሃንአላህ ከባድ ነው فقال ብሎ መላእክታው ان كنت كهنك አለው ያኒ ካዲበን አሁን በተናገርከው ነገር በውሸተ ከሆነ የተናገርከው فصيرك الله الى ما كنت ብሎ ረግሞት ሄደ فصيرك الله ያድርግህ እኔ ኢላማ ኩንተ ኢላማ ወይ ነገር ኩንተ በፊት ወደ ነበርክበት ነገር አላህ ይመልስህ ደሃ ነበርክ አይደል ደሃ አርገህ ገንዘብን ያኔ ያጥፋብህ ቆዳ በሽታ ያዛህ ነበር ወደዛው ወደ ቆዳ በሽታ ማነው ይሄን ጥሩ ከለርን መልከን ያጥፋብህ ወደ ድሮ ነበርክበት ቦታ አላህ ይመልስህ ብሎ ረግሞት ሄደ ማለት ነው قال راوي الحديث ብሎ አለቀጥሎ አሁንም ደግሞ ወአታ መጣ الأقرع ያኒ ጸጉረ መላጣ የነበረው ማለት ጸጉር የሌለውን ሰው ይመጣ في صورته በዛችሁ ብድሩ በመጣበት ቅርጽ ማለት ነው መጣ فقال ብሏለው ለሁለሱ ብሏለው مثل ما قال لهذا مثل امسያ ያለው ما የነገር አምሳያ ብሏለው ቃለ ያለውን ነገር አምሳያ ብሎ ደገመለት لهذا ለዛ የቆዳ በሽታ ለያዘው ሰውዬ ያለውን አምሳያ ደገመው ምን አለው አይ ማለት ያኒ ማነው እኔ እንደዚህ ምስኪን ነኝ መንገር ተቋጥሮብኛል እንደው ባንተ በአላህና ከዛም ደግሞ ባንተ ቢሆን እንጂ ምንም አልደረሰም ስለዚህ እንደው አንድ ከብት ስጠኛለው አንድ ሸለቆ ከብት እኮ አለ አንድ ከብት ስጠኝ እስከ ሰፈሬን ምደርስበት ብሎ አለው
ወረደ መለሰበት ደግሞ عليه በሱ ላይ በዛ በሰውየው ላይ በሚስኪኑ ያው በመላእክው ላይ مثل አምሳያ ማ የነገር አምሳያ ረደ የመለሰው ነገር አምሳያ عليه በሱ ላይ هذا ያን ቆዳ በሽታ ያዘው ሰውዬ የመለሰውን አምሳያ መለሰበት ምን አለው الحقوق كثير ሐቆቹ በጣም ብዙ ናቸው ብዙ ሐቅ አለብኝ አትጨቅጭቀኝ ብሎ ማለት ነው አለው ማለት ነው እኔ ብዙ ሐቅ አለብኝ ብሎ ስለው ከዛ እንደማቀህ ይመስለኛል አንተ ግን መላጥ አልነበርክም ጸጉር የለህም ቆይኮ እንደገና አሁን ይሄን ጸጉር ሰጠ ገንዘብ ሰጠ ደሃ ነበርክ ደግሞ ገንዘብ ሰጠ ሲለው አረ ከአባቶቹ የወረሱ ገንዘብ ነው ምናም ብሎ ልክ እንደዛው መለሰለት አላኩልህ ፈቃል ብሎ አለው እንደዛ ሲለው إن كنت كاذبا وشتم كهنك بوشته كون هنا يالكو فصيرك الله إلى ما كنت بلو رقمته فصيرك الله يادرك إلى ما ولا نجر كنت بفيت ولا نبرك بتي ملسه ده نبرك صور مرمو ملات هنا صوش من يجرب يعني يجرب فرفه نبر ورزوا الله يملسه بلو على مالتنا سوق قال ربي حديث بلو على هنا من المهارسون يوروا سويه وأتى متى الأعمى ودا أنا أعمى ونمو عينو ونم يوسوي متى في صورته بفيت ولمتى بمتى بهونو سره هنا متى فقال بلو له رجل أنيكو سونين بلو له مسكين وانكو سونين يعني وابن السبيل يمنجرين على جرين يعني منجر ملازم ابن السبيل የሚባለው ምንድነው መንገድ ሁሉ በቃ يعني ይተኛል ያደራል ይሄዳል ያደር ይነሳል ይሄዳል እንደው ምን ጊዜ መጓዝ ነው መጓዝ ከሆነ ابن السبيل ተባለ ሊሙላዘመት ይሄ طريقه መንገድን አጥብቆ ስለያዘ ابن السبيل የመንገድ ልጅ ተባለ اذا وابن السبيل የመንገድ ልጅ ነኝ ሙሳፊር ነኝ አለው ቀድ በርግጥም እንቀጣዓት ተቋርጠብኛለች ቢየበኒ الحبال ጉዞ ገመሪቱ ተበጥሳብኛለች ቢማአና في سفري በጉዞ የሰው ምጓዝበት የሆነው ገመሩ ተቋርጧል አለ ገመሩ ምንድነው ሙሳፊር እንግዲህ ገመሩ ስንቁ እየበላ እየጠጣ የሚሄደው ነውና ያነ ተቋርጦብኛል ስንቅ ያልቋል فلا بلاغ من مدرس የለም ለኔኮ መድረስ የለኝም አልየው መዛሪቀን ኢላ ቢላህ በአላህ ቢሆን እንጂ ከዛ ثم بك ከዛም ደግሞ ባንተ ቢሆን እንጂ እንደው ሌላ ምንም መድረስበት ካገሬ መድረስበት የለኝም أسألك طيق أهلهم بالذي بزاجتا رد عليك رد نعم بملس له عليك بانت لي بصرك عينهن بملس له جيتا طيق أهلهم شاطن عند فيل أتبلغوا مدرس باتي هنا بها بالصمارتنا في سفري بوجوزي مالتنا بوجوزي هاجري مدرس بات إنه عند فيل ستين بنوت طيقوا ይሄ ደግሞ አላህ በቃ እንግዲህ ጥሩ ሰው ነበርና ይሄ የሚገርም ርስ ይመልስለት ነው ፈቃል ብሎ አለ ማለት ነው ያን ባለ ፍየሩ ቀድ ኩንቱ አዕማ ያኒ ማለት ነው ቀድ ኩንቱ በርግጥ ነበርኩኛል አዕማ ያኒ ማኑ አይን አማ ነበርኩ አይን ያይም ነበር ያኒ ማኑ አይኔ ተወሰደብኝ ነበር አይን አማ ነበርኩኝ فرد الله الي بصري فرد الله الله መለሰልኝ الي ወደኔ በሶሪ እይታዬን መለሰልኝ አሁን ማለት ነው አላህ ሰጥቶኝ እየተመለከኩ ነው አለው እንግዲህ አላወቀውም እኮ እንግዲህ ይሄ ሰውየው كذا من هذا فخذ ما شئت يفلك كون يزال بك فخذ ياز مالتنا ما شئت يفلك كون مالتنا في يلي زي قبت انكوان عرلم عند يفلك كون مالتنا جنزب يزكي دارو ودع تو دمو مالتنا ما شئت يفلك كون تو مالتنا يفلك كون يزه يفلك كون تو بك يتمچن بك يفلك كون ياكل قطر يزكي انكوان عرلم عند ይሄን የገንዘብ አይደለም አላህ የሰጠኝ ገንዘብ ነው ብሎ አረጋገጠ ማለት ነው ሱብሃንአላህ فوالله بالله يهونبኛል لا اجهدك فصمو ማለት ነው እኔ ችካልልህም يعني لا اجهدك ማለት ነው አላስቸግርህም ችካልልህም بشيء በምንም ነገር ችካልልህም اخذته ያስከው በሆነው ነገር لله ለአላህ ብለህ ባያስከው አንተኮ መንገደኛ ምስኪን ነህ ስለዚህ አንተ ለአላህ ብለህ ብትይዝ ምን ችግር የለም ለአላህ አንተ የወሰርከው ገንዘብ አይጎድልም ወደ አላህ ነው የወሰርክልኝ ወደ አላህ ነው የወሰርከው ወደ አኺራ ነው የወሰርክልኝ ስለዚህ እኔ ምንም ይሄና ዛህና ተያዝ ይልኩኝ አላስቸግርህም የፈለከውን ይዘህ ይላሉ لا اجهدك አላስቸግርህም بشيء በምንም ነገር اخذته ያስከው በሆነ لله ለአላህ ብለህ ያስከው በሆነው ገንዘብ በምንም ነገር አላስቸግርህም የፈለከውን ይዘህ ብሎ አለው ማለት ነው ከዛ ፈቃል ብሎ አለ ማለት ነው ያን እንግዲህ መላእክው አምሲክ ማለክ አምሲክ ያዛ ማለከ ገንዘብህን ያዛለ አምሲክ ያዝ ገንዘብህን ማለከ ያንተን ገንዘብ ያዝ ማለት ነው እኔ ለፈተና የመጣው መላእክት እንጂ ያንተን ገንዘብ ልወስድብህ አይደለም ብሎ አለው ማለት ነው فانما ብቻና ብቻ ነኝ يعني فانما እናንተኩ ብቻና ብቻ ናችሁ ኡብትሉይቱም የተፈተናችሁ አላህ ለአኒ ለፈተና ያኖራችሁ የምትፈተኑ ሰው ናችሁ መጀመሪያ የመጣሁት እኔ ነበርኩኝ አሁንም ድጋሚ የመጣሁት እኔ መላእክት ነኝ እንጂ እናንተን ገንዘብ ልወስድ አይደለም አንተ ገንዘብህን ያዝ فقد برغتم راني رضي الله الله مارتن ودولهال عنك كانت مارتن الله ودولهال
አንተ የሰራኸውን ስራ አላህ ወዶልሃል ወሰኺጠ ተቆጥቷል አላ ላይ ማተን ሷሂበይከ በሁለት ጓደኞች ላይ በጓደኞች ላይ በነዛ አላህ ተቆጥቶባቸዋል ያኒ ማለት ነው አንተን ግን የሰራኸውን ስራ አላህ ወዶልሃል ብሎ አለው ማለት ነው ሱብሃንአላህ አخرجاه ሐዲሱን ማለት ነው አልኢማም አልቡኻሪ ወሙስሊም ያኒ في صحيحهما ያስተላለፉት የሆነ ሐዲስ ነው ሳቢትና የጸደቀ የሆነ ሐዲስ ነው አሉ በጣም የሚገርም የሆነ ሐዲስ ሱብሃንአላህ እና ሙናሰበቱ الحديث الباب ይሄ ሐዲስ ላለንበት ተስማሚ መልእክት ምንድነው أن فيه بيان حال من كفر النعم ومن شكرها እዚህ ሐዲስ ላይ ምንድነው የአላህን ጸጋ የዋለለትን ያመሰገነ ሰውዬና የአላህን ጸጋ የካደ ሰውዬ ምሳሌው እዚህ ላይ ማለት ያኒ ማለት ነው ተገልጿል ማለት ነው ሁኔታቸው ምን እንደሆነ አይማዎች እንደሚናገሩት አላሁ Subhanahu Wa Ta'ala እነዛን ሰዎች መልሷቸዋል አልመለሳቸውም ሲሉ አንዳንዶች አይማዎች እንደሚናገሩት መልሷቸዋል እነዛ የቆዳ በሽታ ያዘውን ወደዛው ድህነት እንደገና መላጣውንም ወደዛው እንደዚሁ መልሶታል የሚሉም አለ ብቻ ማነው ያለ አለኩል ይሃል እንደዚህ አድርጎ አላሁ Subhanahu Wa Ta'ala ፈተናቸው ስለዚህ የአላህን ኒዕማ ልናመሰግን ይገባል ነው እና ደግሞ አንድ ልንነቃበት የሚገባው ነገር የሆነ ጥያቄ አሁን በጣም ልንጠነቀቅ የሚገባው አንዳንድ ሰው ጥያቄ ሲጠይቁ ሲለምን ለማኝን ሳይ በጣም ይበሳጫል ሁሌ መለመን እያለ የሚላለ አይታወቅም ሙምኪን ያነ ማለት ያነ ሰውዬ ማለት ያነ የሚመጣው የሚለምነን አካል አላህ ሊልከው ይችላል መላእክት ሊሆን ይችላል ስለዚህ ማን አላህ የሰጠንን ጸጋ ካለና መስጠት ካለለን ዝም አፋችንን መያዝ እንጂ እንደዚህ አንዳንድ አሁን መስጂድ ላይ ሲለምኑ ሁሌ መለመን ምናምን በቃ ልመና የሚበዛበት መስጂድ ዳግም ያልመጣም እዚህ መስጂድ እያለ በመጣ ቁጥር እንደው ልመና ነው የምትሰማው የሚል ሰው አለ እንደዛ ይባላል ማለት ነው የፈለገ ሰው ይለምን ካለን እንሰጣ ካልሰጠን ካለለን ዝም ማለት ነው እንጂ አይታወቅም ያኒ ማን አላህ ሊፈተነን ስለሚችል በጣም ጥንቃቄ ያስፈልጋል ስለዚህ ጥንቃቄ ማድረግ ይተበቅብናል የሚል ነው ኢንሻአላህ ያኒ አንድ አራት መስአላዎች አሉ መሰለኝ አሁን ምልክታቸው ቀላናት فيه مسائل እዚህ ባብ ላይ የምንዛቸው መስአላዎች አሉ አልኡላ የመጀመሪያው ተፍሲሩል አያ ያንቀጹትን ትርጓሜ አይተናል الثانية ሁለተኛው ደግሞ ما معنى ጽንሰ ሐሳቡ ምን እንደሆነ ليقولن هذا لي ليقولن ይላል هذا لي ይህ እኮ ለኔ ነው የሚለው ጽንሰ ሐሳብ ምን እንደሆነ አይተናል الثالث ሶስተኛው ደግሞ ما معنى ጽንሰ ሐሳቡ ምን እንደሆነ አይተናል قوله የሚለው ኡቲቱሁ على علم عندي ኡቲቱሁ ተሰጠሁት على علم በእውቀት ላይ ማነው عندي ከኔ ዘንድ በመነጨ በሆነ እውቀት ላይ የሚለው የዚህ ቃል ጽንሰ ሐሳብ ትርጓሜ ሆነ አይተናል ማለት ነው እነ ቀታዳ ሌሎች ማለት ነው የፈሰሩት ትርጓሜን አይተናልና ማለት ነው الرابعه አራተኛው ما في هذه القصه العجيبه من العبر العظيمه ብሎ ተናገረ ما ነገርና አይተናል في ውስጥ ማለት ነው هذه በዚች ውስጥ ማለት ነው القصه በዚች ታሪክ ውስጥ ማለት ነው العجيبه በጣም የሚገርም የሚደንቅ በሆነ ታሪክ ማለት ነው በጣም የሚገርም ታሪክ በጣም በዚች በመገርምና የሚደንቅ በሆነው ታሪክ ውስጥ ያለውን ማለት ነው ነገር አይተናል ምንድን من العبر መገሰጫ መመከሪያ العظيمه ታላቅ የሆነ ምክር ታላቅ መመከሪያ አግኝተናል እዚህ ታሪክ ላይ ብዙ መመከሪያ ነው ብዙ ማኒ ማለት ነው ምክርን አግኝተናል እያሉ ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك